ታጋው የሀገሬ ልጅ እንትና እኮ ቅድም ያናደደኝ ለምን መሰለሽ ጉጂ ሰው ያልተረዳኝ ይሄ ማን የምትይው እነሱ ይልሽ በሌላ ይልሽ እኔ አንቺ ሞንጉቺ ምን እንደማድረግ ታውቂያለሽ ማለት ነው። አንቺ እኮ ይልሽ የሆነ ሳለ ሙድሽ እንትን ያለው ሰው ስታስገቢ ነው ላይ ብቻሽን ነበርሽ ምናምን ነገር ማለት እርገጤ እኮ ይኸውልሽ፣ እርገጤ እኮ ለምን እንደሆነ ልንገርሽ ማሬ፣ በውስጥ ማለት ነው። አሁን እኔ ትላንትና ተናገርኩኝ። እሺ በውስጥ ሁሉም መጥተው ተይ እያሉ ይናገራሉ። ገባሽ? አሁን 1-3 ቀን አልናገራትም። ለምን እንደማልናገራት ታውቂያለሽ? እኔ እና እሷ የተጣላ ነው እንደ ግለሰብ ነው። ግን አሁን እነሱ በሌላ ነገር ተቆጥተዋል። ገባሽ? ሌላ አድርገው ተቆጥተዋል። ለዛ እኔ ደግሞ እሺ ከህዝቡ ክብር የኔ ክብር አይበልጥም ብያቸዋለሁ። ገባሽ? አልና ተነካችሽስ አቀምሳታለሁ፣ አስጓራታለሁ እንድታጓራ። አሁን ግን 3 ቀን አልናገርም፣ አያታለሁ። እንደው አሽሙር የምትመስል ዳርዳር እየተጠባበቁ የሚጠርነት የሚፈጥሩትስ ነገር አሁን ግን ማለት ነው ማሬ የማልናገረው በህዝቡ አድርገው ስለጠየቁኝ ከህዝቡ ክብር የኔ ክብር አይበልጥም። ገብቶኛል ያልሽበት መንገድ። እኔም እኮ ማንሳት ያንን የዚች ነጭ ከማለም ማንሳት ያቆንኩት ለምን እንደሆነ ገብቶሻል። ላይ በሆነ ነገር አጀንዳ ምናምን ትመጣብ ምናምን ሲሉ እዛ ነው የደበረኝ የተውኩት። ከዛ ይሄ ደግሞ አሁን መጣ ደግሞ እጅን እንኳን እግዚአብሔርን እንደው ሀቅ ለመድኃኒዓለም አይደል ፍቅሬ ጌታን ራሴ ነኝ የነካኋት እንጂ እሷ ነጭ ጡት ማስያዣ በጥቁር ቀሚስ ለብሳ ስጨፍር ነበረ። ስሜንም አልጠራች። መኪናዋን ነክተሽባታል እንጂ ደግሞ ደፋር። አዎ ራሴ ነኝ። ትላንትና ጠዋት ላይ እንዴት ምነው ጠፋች? ምን እኮ ራሴ እኮ ምን ነው ዝም ላይ ጠፋች ብዬ ስትጠፋ ጊዜ ራሴ ትናንትና ምነው ጠፋሽ አልኩ። ጉጂ ሰው ከጠፋ እንደዛ ነው እንደምትጠየቅ ሆኔ ጠፋሽ ብለሽ እንዳመጪ የአንድ ዓመት ፍርደኛ አለቀስኩኝ ነው የምልሽ። ጉቺ በቃ አለቀስኩ። ትናንትና ማታ እንደው እንቅልፍ ይዞኝ እንጂ እኔ እኮ ጉቺ ይልሽ እንደዛ እኮ መሰዳደብ ምናምን እኮ አያቅተኝም። ግን አይተሽዋል ቪዲዮዎቼን ማሬ አልፌበታለሁ። ያንን ለዛ እኮ ነው እንትን የምለው። ናሁም ላይቭ ላይ ነኝ ወይ ላይቭ ላይ ነኝ እኮ ወይ አልዘጋም። እሺ አይዘጋም ነው። አቤት እሺ አስተዋውቀኝ። አንተ እንደው አልከብክ ቶሎ በል እሺ። ሰላም ደህና ነኝ። እንዴት ነህ? አለን ድምፅህን አውቀዋለሁ። የቲክቶክ ሰው ነህ? እንዴት ነህ? እንዴት ነው? ኬት ነህ ትላለህ? እንዴት ነህ? እንዴት ነህ? ሰላም ነው? ድምፅ አለይም። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ነህ? አለን። እዛ ተገናኝታችሁ ነው? አንድ ቀን እኮ አቅምሻል። አንድ ቀን እኮ ላስ አድርጌያለሁ እኮ አቅምሻለሁ። አይ ነው ዝም ብሎ ያው በድሮ ጊዜ ነው እኮ። አሁንማ ያቺ በዛችን አሁን እንደዛ የለም። አሁን ፍሬ ጋብዘኝ በቃ ተገናኝተን የኔ ውዶች። ኦኬ አረ እንደዚህማ እንደዚህ አተላይ ያለብኝ የሰፈረው ጋኔል ጠፍቷል እኮ በቃ አሁን ጠፍቷል። አሁን ሰላም ነን። አሁን እኮ እሱም እኮ ብታይ ስንት እማውቀው ሰው ነው እኮ ከሱ የሚያስታርቀኝ ጠፋ እንጂ። ያ ይመችክ። አንድ ቀን እንግዲህ ቁርጥ ትጋብዘኛለህ። ፈራክ ደግሞ ጆሮ የሰልባ እንዳዘጋው ብለህ ነው? አይ ነው ፈታ ተፍታ ነው፣ ችግር የለውም። አይ ነው አታውቅም። እኔ ነኝ አንድ ቀን በሆነ ሀሳብ ላይ ዝም ብዬ እንትን አልኩ፣ ግን ብዙም አልሄድኩብህም። በስሱ ነው የሄድኩ። ዘበለዘ ጣጣጣ አድርጌ ሄድኩብህ።
እንደ ሞጣ ማል ሄድኩብህ። እኔ በላይ በስሱ ነው ሄድኩብህ። አይ ለማንኛውም ስላወቅኩ ደስ ይላል። ይመችክ። እንግዲህ ቲክቶክ ላይ ፎሎ እንደራረጋለን። እሺ እሺ፣ በቃ ይመችክ። እሺ እሺ፣ ኧረ ኦኬ፣ ችግር የለውም። እሺ እሺ እሺ፣ ይመችክ። እሺ ቻው። አንተ በቃ ላይቭ ላይ ነኝ። በልቻው ቤት አቤት። ለራስህም አልሆንክ እንኳን ቤታን ቢናገረው አበል ለራስህም አልሆንክ። አትሾካካ። ኦኬ እንትናን ሰላም በላት። እሺ እኔም አንተ ስለሆንክብኝ ነው ከወሬ አቋርጬ ጉቺን አስቀምጬ ያነሳሁትኝ እንጂ ብሞትም አላነሳ አንተ ስለሆንክ። አይ እኔ ማንም የለም እኮ አንተም ስለሆንክ ነው ያነሳሁት። እሺ ኧረ ማንም የለም። ጉቺ ሰላም ካላልኩት እያለች ነው። ኧረ እኔ አላልኩም። አንቺ ስማ ኧረ እኔ አላልኩትም ማለት ላውድ ላይ አይደለም። እና ጉቺ ቆይ አንተ ምን ጉቺን ጠላት አለው? ምን ያልከው? ወዳታለሁ፣ አፍቅራታለሁ። አንዴ ብትሰጠኝ ጉቺ ማን እንደሆነ እንግዲህ አብነት እኮ ነው ይሄ መጋዣ። እንዴና አባቴ ዲሲ ላይ አንድ ሰው ቢናገር መጣ። በቃ በል አሁን መጣ። ሻንጣ ልሸክፍ ያስክ መጣ። በቃ ቻው በል። ይመችክ። እሺ ቻው። እሺ ቻው። ብታይ አንዱ ደግሞ ዝም ጠፋ። ስምሲም አወጣ፣ ጨገርም አወጣ። በቃ ነፍሱን አያውቅም እኮ አደገ። ስሚኝ ውዴ አንድ ልጅ ማሮቼ እኔም ወዳቸዋለሁ። እሺ ፍቅሮቼ በቃ መዋደር በሉ ብዙ እንዳትወዷት። እኔቸው በእናትሽ እኔ ወርቆች ደግሞ የእኔ ልጆች ብዙ ጉቺ እንዳትወዷት። እኔ እንደ አንቺ ቀለም ቀባሻት እንደ ሴትዮዋን ምን ነው ጸጉሯ ከለር ሆነብኝ። ኧረ እኔ ምን አውቃለሁ? አላልቀባኋትም። ጸጉሯ መታጠብ አለባት። ስሚ ብዙ እንዳትወዷት ጉቺን። እኔ ቀናለሁ። እኔ በጣም አትወጪ። ሌላ ስትወዱ አልወድም ጋይስ። ከኔ ውጭ ሌላ ትዋሽብኝ እንዳትወዱ። ቀናለሁ ውዶች። አታስቀንኝ። እረፉ። አታስቀኛ ነገር ነው ማሽኩክ። እኔ አታስቀንኝ። ማርያም እንዳታናድዱኝ። ቲክቶክ ዘግቼ ነው የምወጣው። እንዳታስቀንኝ። ኧረ ተያቸው እንዴ ቤታዬ አንቺን እንደምንወድሽ በጣም በሉኝ ማሮች። ነው በገዛ ቤቴ ጉቺ እንወድሻለን ነው። ቤታዬ በሉ ውዶቼ። ቤታዬ ማሬ በሉ። እናታችን የምን አክስት ላይ ነው? እናታችን በሉ ውዶቼ። አንቺ ጉቺ እግዚአብሔር ለምንሽ ብሄርኩበት ቤት አሁን ሄድሽ ሲያወራ አለ ከአንቺ መጣላት። እንግዲህ እኮ አስተዋውቆኝ ነው እኮ እዚህ አንድ ቀን ላስራስ አድርጌዋለሁ። ከራ አንቺ ጋር ማንነካከ ማለት አለ ድሮኖቹ ምን እያደረጉ ነው? ቆይ ጉቺ ግን ሌላ ነገር እኮ አይጽፉም እኮ ማሬ። እኔ አያቸው ቀኑ ዞር ስምሽን ከልብ ጋር ከክራውን ጋር ከምናምን እያደረጉ ጭዝዝ ከዛ ፖስት የሚያደርጉት ነገር ደግሞ ያሳብዳቸዋል። አይ ነው ያንቺን ያየሁት ዛሬ ማለት አይዘጋም እያሉ ሞላ ቤቱ ነው የምልሽ። በቃ አለቀስኩኝ። ሁሉም እንዳል አይዘጋም ጉቺ አይዘጋም የሚለውን እኮ ሰራውበት እኮ ሰሞኑን እኮ እንትን እያልኩ እኮ ነው። እንኳን ዘጋሽበት ልል ነበር። እንኳን ሰራሽበት። ጉቺ ስሚ አንቺንም ላስገባሽ እንዴ ራፑስ ነው ትገቢያለሽ? ለምን ጉቺ ፊቸሪንግ ትግባል? ልጋጋም ከኋላ ለምና ማርያምን ጉቺ እኔ ልሰራ ነው። ድምፅሽን ላኪልኝ ጉቺ። ልጋጋም ኮምፓይሰስ እያልሽ ለምን ጉቺ ጌታ ላወጣ ነው እኮ አንቺ ቤታ ጉድ ልንገርሽ። እንቁቶ ትላንትና እንደዛ የዝሆን ጊፍት ሲሰጠኝ 1700 ከዛ ለካ የኔ ቤት ልጆች በሚዩት አጠናግረውታል። ስጣት እኮ እዛ ተብሎ እኮ ነው እኮ አንድ ሺህ እኔ ምን አገባኝ? ገንዘብ እኮ ነው። 1700 ማለት ወደ $10 ነው። ትቀልጃለሽ። ወደ ኢትዮጵያ መንዙሪት ያለ ስሚ ጉቺ እኔ አንቺን ቦን ዛሬ ምን እንደማደርጋቸው ታውቂኝ ነበረ?
እነሱ በራሳቸው ከፈቱኛ። እኔም ደግሞ እነሱን ከፍታቸው ለማለት ነው። ፊት ለፊት ቀረበል የለ። ከዛ ስሚ ማናት ምን ብሎ እንደጻፈልኝ አንብቢ። ሚውት ሲያደርጉት ምን አለ? ያው አንብቢ። ነፃነታችን ምንድን ነው ይከበር። ከታች ደግሞ ሞቅ አርጉት። ረገጣው ሲቀዘቅዝ እንድረግጣት እሱ ራሱ ይፈልጋል። አዎ ሞቅ አየሽ፣ እሱ ራሱ ይፈልገዋል። እንዴ ለምን እንደሆነ ታውቂያለሽ? ቂም ግን ሳይዝ ይኸውልሽ አይናገርም እንጂ ቂም ሳይዝባት እኮ አይቀርም። አንድ ጊዜ ታስታውሻለሽ እንዴት አድርጋ እንደረገጠችው እንዴ? እሱስ ያን ወሰታት እኮ ተልኮልኛል። አዎ እኮ በጣም ነው የተረጋገጡት። እና ያቂም አለብን መሰለኝ። ከዛ ላይ ደግሞ አንበሳውን ለእኛ አድርሳ ጸበሉን አላ እና ደግሞ ይመስለኛል አንበሳውን ደግሞ ለሚጠላቸው ሰዎች እንዳለ ሄዳ ሰጥታለች ጊፍት ምናምን። ለሱ ግን ቆሞላት ምናምን አይ ቲንክ ይመስለኛል አልሰጠችውም። በዛ ቂም ሳይዝ አይቀርም የተደበቀ ቂም። ኧረ አላረገችም። ውሻ ወይም እንዳይፐር ነው የምትሉት ጭራሽ አላረገች። ስሚ ጉቺ ተኝማ ተኝ ስሚ እኔ አንቺን ቦም ማለት ነው። እነሱም ሲከፍቱ እኔም በራሴ ክፍት ታደርግና ግማታም ከዛ ይኸውልሽ የሆነ ሰዓት የጻፍኩልሽን አይተሻል። ምን ሊያደርጉ እንደነበር ታውቂያለሽ? ጅቦ አንቺ ቤት ገብቶ ማለት ነው እሷ አንቺ ልትሰድብሽ ተነጋግረው ነበርኩ እንዳይገባ ጅቦ ያለ ኖን አልገባሽም። ጅቦ አንቺ ጋ ይልካል ማለት ነው። አንቺ ስታስገቢው የእሷ ድምፅ ይገባል ማለት ነው። ከዛ ልትሰድብሽ ተነጋግረው ምነው እንትኗን ብሎኳን ፍቱን ብላ ተፈተለ ምትመጣም እንዲከናፍ ማርያም እንደዛ ነበር እኮ የጻፍኩልሽ ነው ያልኩሽ እኮ ለዛ ነበር በውስጥ ማሪ ለምን ብሎኩን ፍቱን ብላ ተፈተለ አጥር ድምፅሽ ታፍኗል ጉቺ አልሰማም ብሎኩን ፍቱኝ ተባለና ተፈታ ትምጣ ሌሽ ነው በጅቡ እኔ ጀግና ነኝ እኮ ላይቫቸውን ከፍተው ላይቬን አሳየኋቸው እኔ ግን እግዚአብሔርን ነው የምልሽ ጉቺ እኔ እኔም እነሱን ከፍቼ ማለት ነው እነሱን ከዛ የሆነ ነገር ማሪ መቼም በላይቬ ደግሞ እነሱን ልክፈት እንዴ እነሱ እየሰደብሻቸው አንቺ ቅማላም እየሰማች እንደሆነ እኮ መጥተው ነግረውኛል። አይኖ እኮ ጉቺ እንትና እኮ ትንሽ አበላሽ ማን እንደሆነ ታውቂያለሽ? እርገጤ ነው ግን በቃ እርገጤ ተናዶ ነው ግን ልንገርሽ አይኖ እኔ እኮ ለእሱ እንዲረጋጋ ነው እኮ እርገጤውን ተናደድና ማለት ነው በጣም እየጮህ ምናምን በሱ አማርኛም ሲያሾፍ ምናምን በጣም እየጮህ እኔ ተናደርኩ ገባሽ? እሱ ግን አሁን ገብቶ ምናምን አንቺ ምናምን ሙድ ብትይዙ ፈታ ያለ ነው የሚሆነው ገባሽ? በቃ እኔ መች ቤታዬ እኔ መች መሰዳደብ ፈለግኩኝ? እኔ እኮ ከእሷ ጋር ስድብ አልሰዳደብም። ራሴ ጠቅጠቃረኳት ጠዋት ይኸውልሽ ራሴ እኮ ነኝ ጠዋት በስመ አብ ብዬ ራሴ ነካ አደረግኳት። ይኸው እንደ ባዶ ቤት በየሰው ቤት ስታስተጋባ አደረች። አሁንም ደግሞ ትንሽ ብቻሽን ሆነሽ እኮ በጣም እኮ በቃ እኔ ሞትኩ። ብቻሽን ሆነሽ እኮ አሪፍ ነበር እኮ። ከዛ በኋላ ነው እርግጥ ያው እሱም ስሜታ የሆኑ ማርያም አሁን እችን 3 ቀን ዝም ልበል። እንደ የፖሎ ፍቅር እንደ ቢጫ ወባ አናቴ ላይ ወጥቷል ብላ የለ እንደ ፖሎ ፍቅር ነው አናቷ ላይ የምወጣባት። እሷ እኮ ግን እንደዚህ ትናገሪያለሽ ብላ እኮ አልጠበቀችም። ግራ ገብቷታል እኮ እህትየው አሳክሳለሁ እምላለሁ እህቴን ለማስጠላት ብለሽ እንጂ እህቴ ልጅሽን አልተሳደበችም አለች። አይኗን በጨዋጥማ ቤቷ ይኸው ብንመጣች ያቺ አንድ መደድ እህት አለቻት አይደል እንዴ? ቤቷ ስሚ ቤቷ አስገብታል። ኖርማል ነው ሰው መጥቶ ያወራውን ያለችው እንጂ እህቴ አልተሳደበችም። እኔ እኮ እንትናን እኮ ልናገረው ነበር ግን ወይ ባሰማጋጋል ይሆናል ብዬ ትቼ እንጂ በቤቷ እንደዛውን ለምሳሌ የማይመቻት ከሆነ የተቀበለችው ነገር ካልሆነ ዝም ማለት ትችላለች፣ ማስወጣት ትችላለች። አምናበት ተቀበለችው። ነጃት ነው ማና ነጃት ቤት እኮ ነው ገብታ እንደዛ የምትለው። እኔ የማያልኩሽኝ አቦ ስለሷ ቤት ስላስወራችሁ ወሬ ነው የምልሽ። ፈልጋ ነው እንጂ ያስ ነጃት ቤት የገባው በንድን ነው አልገባኝም። በምን የተነሳ ነጃት ተስማሙ ልትል ነው ገባሽ? ከዛ እኔ ደግሞ የምስማማውም የምታረቀውም ነገር የለም። እነሱ ብዙ ሰው ምን እያለ በተለይ በእሷ በኩል ያሉ ቲፎዞዎች እኔ ለአንቺ ብዬ ተጣላው። ይሄ ህዝብ እኮ በጣም አይኑን የሚጨፍን ከሃዲ ህዝብ እንደሆነ ታውቂያለሽ ቤታ። ያምሻል ስሚ ጠፋ እንኳ አንቺሽ እሺ አሉሽ። እኔ ምን አድርጊያለሁ? ጌም ተሸነፈች
ከዛ ወታ መራገጥ ጀመረች። እሱን እንኳን እያወቁ አይደል እንደ ጉቺ እሷ የሚደግፏል። ተይ ይሄ ስህተት ነው የሰራው። የምትወጁን ሰው እኮ ስህተቱን ትነግሪዋለሽ። ገባሽ? ተይ ይሄ ስህተት ነው በቃ አይን ተሳስተሻል እረፊ ብለሽ እንደ መንገር ማለት ነው። እኔን አንድ ጥቃቅን ቤታቸውን ከፍተው እኮ ነው 60 ሰው ይዘው 60 ሰው ይዘው ማለት ነው ውዴ። ኮመንቶቹ ማን ቢሆኑ ጥሩ ነው? የኔ ልጆች አሁንም ልብ እየላኩ አየሁኝ። 60 ሰው ይዘው ማለት ነው ሀገራችንን ለቃቱት ኢትዮጵያን ምናምን ይላሉ። ኮመንታተሮቹም የኔ ልጆች ናቸው እኮ ልብ የሚቆሙትላቸው ማለት ነው። የእሷ ሰዎች አደራጀቻቸው። ጥፋተኛ ማን እንደሆነ ያውቃሉ። እና አንቺ ላይ ቢመጡ እንትናት በይ አይግረምሽ ጉቺ። እኔ አሁን ቤታዬ የኔ ወርቅ የሀገሬ ልጅ የኔ ፍቅር እህት አለም እኔ አሁን አልሰዳደብም። ሲደብረኝማ ጸጥ ብላ እኔም ጸጥ እኔም ማለት ትንኩስ አድርጌ ማለት ነው ጉቺ ጌሜን ነው የምጫወተው። ጠቅ አድርጌ አንዴ እዛ በቃ ይጮኋሉ። ምን አገባኝም። ይኸው 3 ቤት ትግባ ጅቡ ላይ ዘረገፈባት። ጃፒ ጋር ገባች። ቆየ ጃፒ ዘጋ። ተመልሶ ሲከፍት ሄደች እንዴ እኔን አቁሚ ብለውኝ ተዛነ ጆከር ጠርተውኝ እሺ ካልኩኝ ወዲህ ጃፒ ቤት ገብታ ስታለቅስ ነበር። አየየ እያለች እኔ ችን ነጃት ቤታ ስትል እያንዘረዘራን ነበረ። በምንድን ነው ነጃት እኔን የጠራች? ጠርታኝ ነበር እንዴ ጉቺ ነጃት? አይ መጥራት ሳይሆን ይኸውልሽ ታረቁ አንቺን እኔ እና እሷን ማለት ነው። ያው ከአንቺ ጋር ትንሽ ጸበኛ ናችሁ መሰለኝ። ማን ነጃት? ነጃት አንቺ ቤት መታ ባለፈው ጊፍት ሰጥታኛል እንዴ 10,000 መጣ። እንግዲህ አላቅላትም ማለት ነው። ፕሮግራም መቼ ነው የምንጣለው? መታ ባለፈው አንቺ ቤት አይደል ታስታውሻለሽ? ገዝተ በቃ ከዛ ወዲህ እኮ ተያይተን አናውቅም። ከዛ ታረቁ ትዋደዳ ደግሞ እንደ አይነት እንድ ፊልም አላቸው እንጂ ትዋደዳላችሁ። ውሻ ይውደዳት መዋደድ እንዲሆነ እንዴት ትዋደዳላችሁ? ደስ ይላል መዋደድ እንዲሆነ። ከዛ ደግሞ ጂጂክ እያገባችና መታረቅ አለባቸው ሌሎቹ አቅቷቸዋል። አንቺ እንትን በይ አለች። ገባሽ? ነጃት ነው አንቺ አስታርቂ በቃ ሌሎቹ እምቢ ብለዋል። መሀል ላይ የሚገባ ሰው ፈልጊና በቃ ግዴታ በአፏ ይቅርታ ማለት የለባትም። አንበሳ ሰጥታለች ምናምን አለች ጂጂም ማለት ነው ገብታ። ከዛ እኔ ደግሞ ገባሁኝና ቆይ የተቀደተ ይኸውልሽ እኔ ማርያምን አላየሁም። ይሁሉ ጉድ ቆይ የተቀደተ ይኸውልሽ 5 አንበሳ አይደለም 150 ባይዘው ግን አንበሳው እኮ ደስ ብሎኛል። ማሪ ብትደግመኝ ሰጠሽኝ እኮ ወዴ እሷንም ብትደግመኝ ማሪ አሁን እየሳስበው እኛ እንኳን አንዳንድ ላይ የሌለ ሰጠናት። አሁን ስትዞርብን እንዴት ነው የሚቆጨን? እንቅልፍ እንደምታጣ ነው የሚሰማኝ። በዛም አይ ነው በጣም አይ ቲንክ እሱን ያናደዳት መሰለኝ። በጣም የአንበሳ በሽታ ላይ የጣላት ይመስለኛል። ያለ እረፍት ያስጓራች ማአት እኮ ነው። ስንት ዓመት ይህን ክሬዲት እንደምትከፍል አስቢ። ባንኩ በአሜሪካ ምድር መኪና ገዛው ወይ ጌታ ወይ እንዴት እንደሳኩ ጌታ። ባንኩ አሜሪካ ከቢሏ ላይ በቆረጠ ቁጥር የምትረግጠኝ ነው። እኔ እኮ የነጃት ምናምን እኮ የተፖሰተ አንድ ብቻ ይቻል ያየሁት እሱ ምንድን ነው ነጃት ቤት ሆኖ ጆከር እንትን እያለ አጀንዳ የሚያመጡ ምናምን ሲል ኮመንት ላይ ብዙ ቤታ እያሉ ሲጽፉ እንዴ ጆከር ቤታ አጀንዳ ታመጣለህ ብሎ እንዴ ብዬ ነበር። አይ ከዛ ሙሉን ሳዳምጠው አላለም። ከዛ አይ በቃ አልገባኝም ብዬ ትቼ ወጣሁ ማለት ብዙም እንትን አላልኩትም በቃ እንጂ አሁን ይሄ ሁሉ ጉድ አላየሁኝም። አሁን አንቺ የምትይኝ የቷ መግባቷን ምናምን እህቴን ለማስጠላት ትላለች። ህዝብማ ህዛብም የጠላትን እህቷን ኢትዮጵያም አፍሪካም የጠላትን እህቷን ለማስጠላት ትላለች። ከተጠላች ቆየች እኮ። ምን አድርገሽ ትጠያለሽ? እነሱ መንደር አይዞ ወጥቷል ሲሳደቡ የነበሩ። ትናንትና ደግሞ ልንገርሽ እንትና ዶክተር ፍሩት እኮ ይቅርታ ጠየቀኝ ማለት ነው። እሺ እሱ ደግሞ ምንም ስቴል ለግን ሲል ነበረ እያሻፈቀት ለሁለት ይቅርታ ጠየቀኝ ማለት ነው። ከዛ የእሷ ደጋፊዎች ዶክተር ይናፉ ይሉታል። ከዛ ምን አለ ጉጂ
ምን ይላል መጀመሪያ ይቅርታ እንዳትጠይቅ ምናምን እንደዚህ በቃ ሲጽፉ ነበረ የእሷ ደጋፊዎች ማለት ነው። ከዛ ጉቺዬ እኔ ካስቀየምኩሽ ካስከፋዎች በቃ እኔ በጣም የምወድሽ እህቴ ነሽ ይቅርታ ብሎ ሲል አበዱ። እነዛ ናቸው ታረድምና የሚባሉ ለቃቃሚዎች ሲሰድቡት ነበር። ደግሞ ትላንትና ስሚ ምን አለች አሉ ጃዊሳው መቶ እኔ ቤት ቁማር ደግሞ ከጃዊሳው ጋር ታረቅሽ አየሁሽ ቆርናጤ ወንቺ ደግሞ ፊልሙ አልገባሽም እንዴ? የት አለው? እኔ መች መንገርሽ ማሬ እንደ ትላንትና ማታ እኚሁ የኛው ልጆች የአንቺው ልጆች መጥተው ወሬ ሹክ አሉኝ። እንደ ትላንት ማታ ማለት ነው። በእናንተ ሌሊት ይመከራል ይዘከራል አሉ። ጃዊሳው ተርፈሃል፣ አምልጠሃል፣ እኛ እንድረሃለን ዝር እንዳትል ሲባል ወሬ መጥተው ሹክ አሉኝ። ከዛ እኔ ደግሞ የሰማሁትን ወሬ ለጂኒው ሹክ ስል ቆያለኝና ከብሎክ ጂኒው ፈታው። ሲፈታ ጭራውን እየቆላ ሹክክ ብሎ አይመጣም። ጌታ ምስክሬን ጠይቂያቸው አንቺን ልጆች 3 ገስት ላይ ሲገባ ውጣ እያልኩ ስነቅለው መሲ ብርድስቶን መታ በፍጹም መግባት አለበት ጃዊሳው እኔ ድምፅ ሆናለሁ እንደዚህ ነው ና ወንድሜ ናን ያለው ሲባል ሹክክ ብሎ መጣ። ከዛ ጅኒ ምን አለኝ በቴክስት ገስት ላይ ተቀምጦ መታየት አለበት ሪካርድ ያድርጉታል ብዬ አስገብቼው ጎጃምኛ የሚወደው ዘፈን አለ አይደል? እሱም ከፍት የለት ቆጫል። ከዛ አድርሱላት አልኳቸው። ብሎክ አርጌው እንጂ የመጣው ከብሎክ ሳነሳው አይመጣም። እንደዛ ሰው ፊት ነው የምትይው። ኧረ ጉቺ በጣም ይወድሻል ማለት ነው ሰውዬ። እኔ እኮ አልፈልገውም ማለት በጣም አጭር እኮ ነው። ኧረ ፎቶውን ለጥፈሽ አየሁትኝ ያለን እንዴ የምድር በጣም አጭር የምድር አጫዋች። ከዛንልሽ ደግሞ ይወዳል እንደኔ። ከዛንልሽ ማሬ ሪከርድ ከተደረገ በኋላ አገራ ማን ነው ብሎ ሲል ከቲክቶክ በስተቀር ከሌላው ቦታ ብሎኩን አጠጣውታ። እሺ ምን አለ? ምን ይላል? ቲክቶክ ብሎኩን ተውኩኝና የቲክቶኩን አልቦለኩትም የሰከረ ቀን ይምጣ እዘርፈዋለሁ ብዬ ከእንትን አነሳሁት። ከዛ እኔ ጉቺ ድፍረት አደባባይ አይ የሰከረ ቀንማ ያወርዳል ችግር የለውም። ሲሰክር እኮ እሱ ስሜታዊ ነው። ስሜቱን መቆጣጠር አይችልም። ከዛንልሽ ማሬ ትናንትና ምን አለች አሉ ጃዊሳውን የቤት ቁማር ስለተጫወተ ባለፈው የበላውን ብር ራሱ አልሰጥ ስትይው ለሊቢያ እርዳታ ስችልኝ አይደል እንዲ ያለሽ ጠብቆ እግዚአብሔርን ራሱን የነገረኝ አልሰጥ ስትለው በቃ ለሊቢያ እዛው ተጫውቶ እንዲጨርስበት ነው የፈለገችው። ከዛ እሱ ደግሞ መጨረሻ ላይ መጣና ለእኔ ውይ ይሄ ነገር ጥሩ ነገር አይደለም፣ በቃ ብዙ በላሁኝ፣ ግን እንትን ማለት አልፈለገችም፣ ለሊቢያ እርዳታ ስጪልኝ አልኳት አለ። እሱንም አትሰጥም እርግጠኛ ነኝ። ለማን ነው የምትሰጥለት? ማን ጠይቋት? ለጆን ይሰጣለት ይሆናል። እሱስ ደግሞ ስራሱ አለማለተኛ ነው። ከዛ እኔ እኮ አልነገርኩሽም እንዲ ከድሮ ራሱ ምን እንደሚለኝ? አዎ ድሮን ነግረሽ በፊት ድሮ ነግሬሻለሁ። ሰላም ሆነን እያለ ራሱ ሳንጣላ ከሷ እንደዛ ነበር። አሁን ከኔ ስለተጣላ ነው ታውቂያለሽ የሚያጎበድደው። እኔ ግን ሁሌም እንደሚገርመኝ እሱ ነገር ታውቂያለሽ፣ አንቺ ጋር እሱ ክክ እያለ የሚመጣው ነገር። አሁን በቀደም መጣ። እኔ እኮ እሷ ስትመክረው ስላደረች ነው እኔ ከፈለግኩ እንደማመጣው። አሁን ጆኒን ስትፈልግ ትጠራው የለ ጃዊሳው ማለት ጆኒ በጉቺ ቤት ነው። ጆኒ በጉቺ ቤት ወይም ስፈልግ አመጣዋለሁ እና እንደሚመጣ እንድታይ ብዬ ነው ያመጣሁት። ግን አይታለች እሱ እንደመጣ እሱ ተፖስቶላት ሜንሽን እያደረጓል እንዲፖስተቱላት ድብ እናርጋ ነው እንጂ ምንም አላለችውም። ወይ ሳውካ ባልሰማ ዝም አለች። ትቀልጃለሽ እንዴ? ቁማር እየተጫወተ አይደል እንዴ? እሷማ ተሳስረሽ ነው ከሱ ጋር። መቼ አባቱ እኔው ራሴን እኮ በብሎክ ያጠናገርኩት የዛኑ ቀን ከገስት ጨርሰን ስንወረድ። እኔ ግን ምን ያህል ቢወድሽ ነው እንጂ አሁን ለምሳሌ አንድ ሰው ሊካረገኝ በቃኝ እግዚአብሔርን አደባባይ ላይ በቃ ብዬ በዛው ነው። እሱ ማለት ይኸው ስፈልግ አመጣዋለሁ፣ ስፈልግ ደግሞ ነገ ሳባረረው አንቺ ጋር ይመጣል እያልኩ ነው እኮ ሪከርድ ያስደረግኩት። ጠይቂያቸው የአንቺ ልጆች ነበሩ። እሱም እዛ ተቀምጦ አዎ ጅኒውና እኔ እየሳቅን መሲ ብርጅስቶን እየሳቀች። ከዛስ ትላንትና እህትየዋ
ጂኒውና ጃዊሳው ተምታተውባት ማለት ነው። ጂኒው እኛ አንድ ሽቶን የገዛልን ስትል የጂኒውን ጦስ ይዘሽ እጂ ከታች ጂኒው አያውቃችሁም ይናፍቃችኋል ጂኒው እያልኩኝ እኔ ከታች ጂኒው ማለቷ ነው ጃዊሳው ማለቷ ነው። ጃዊሳው ኧረ በስመ አብ ጉቺ ግን ወይ በኢየሱስ ክርስቶስ የሱ ሰውዬ ፍቅር ይለያል። ማርያምን ጉቺ በጣም ነው የሚወድሽ። እኔ አሁን አንድ ሰው ብሎ ካደረገኝ ጉቺ አልሄድም እዛ ሰው ጋር በቃ ማለት ማሪ ልክ እንትና እንደፈታው ጂኒው እንደፈታው መጣ ወዲያው። ከዛ ቤት ነው ደግሞ ውትት እያለ የመጣው። ድሬ ምን እያለ ነው? ማስገቢያ የለሽም እንዲ ውዴ። አንቺ ደግሞ ሳለግርሽ ግርማ ሞቆ መጥቶ ነበር። አናዶኝ እኮ ነገርኩትኝ እና ከዛ ግን ታረኩትኝ። ግርማ ሞቆ ምስኪን ነው ወይ አንቺ ባሰብሽው መልኩም አላሰብም። ምን አባቱ እዛ ስረገጥ ቁጭ ብሎ ጉቺ እያዳመጠ ለሌላ ሰው ደግሞ ለማያውቀው ሰው ደግሞ ሲቀናቀን ነበረ። አላየሽውም ጉቺ ማርያምን? እኔማ ጠፍቷል እኮ ከቲክቶክ እንዴት እንደመጣ ራሱ ገርሞኛል። ትላንት የተቀዳ ሲረጋገጥ አይቼው ደህና ጠፍቶ ነበር። ከማን ጋር የተቀዳ አየሁኝ? ከማን ጋር እየተረጋገጠ እኔም አናዶኝ የምታይ ማለት ነው። አየሁኝ እየረገጠኝ ነው። ጋይስ ንገሩኝ፣ አትዋሹ። ታያቸው ሲጀመር የአንቺ ልጆች አይመስሉኝም የሚጽፉት። ጋይስ እየረገጠኝ ነው ወይንስ አውቀው ነው? ለማንኛውም ግን ማሬ ትላንትናውን ጡጥቡጥ ራሴ ነኝ የጀመርኩት በጠዋቱ ልልሽ ብዬ ነው። ገብቶኛል ራስሽ። እኔ እኮ መሰዳደብ እኮ አልፈልግም። እርገጤ ገብቶ አበላሸው እንጂ ተናዶ እርገጤም እኮ ታውቂያለሽ ተናዶ ነው ገባሽ እንጂ እርገጤ ትንሽ አበላሸው እንጂ መጀመሪያ ጊዜ አሪፍ ነበረ፣ ሙድያሽ ነበር። ከዛ እሷውን ምን አለች መሰለሽ አስወጣናት ማለት ጀመረች። ገባሽ አንቺ ልክ እሷ እንዳስወጣችሽ ማለት ነው። እሷ ለምን ራሷን ችላ አትገጥመኝም? ምንድን ነው መደገፊያ የምትፈልገው? ልትሰለቻታል ቻለ በቃ አንቺ እናት የረጋጊያሽ እሷ ድስት እየፈጨች እኔ አሁን ደግሞ 3-4 ቀን ለህዝቡ ክብር ዝምልና ከዛ አያታለሁ ነገር ስማውን ኩሽና ኪችን ውስጥ ቅቤ የተቀባች ረጉች እንዳትታይ ከእንግዲህ በበቃሽ። እንግዲህ ኪችን ውስጥ አንድ ሳህን ቅቤ ይሁን የረጋ ዘይት ይሁን አላውቅም፣ የተቀባይ ሴትዮ ስለ እኔ ሻሽ ታወራለች። እኔ እኮ ያልኩትን እኮ ነው የሀብታም ቤት ሰራተኛ መስዬ ብዬ የኔኑ እንደው ቃል እንኳን ሰው ሲዘርፍ አይደብረውም እንዴ? ረብስ የንትን እንኳን ስትናገር አልነበር። እኔ ግን ይብቃሽ ነው የምልሽ ኩቺ እግዚአብሔርን በቃ እኔ ያልሰዳድ አይነው ግን አለፍ እያልኩኝ ጠቅ ግድ ነው ለህይወት ያስፈልገናል እኮ ጠቅ ማሪ። ሰላማዊ ኑሮማ መኖር የለባትም። የ1 ዓመት ፍርደኛ እኮ ነች። ሆድ ብሶታል እየሰደበች ነው ይሉኛል። ሆድ ብሶታል እንዴ የደደብ ይሻል። ምን አባቱ ነው እየተነሳፉ የሚቀር ለምን በዚህ በጌም ልከሽለት አታውሩም? አረረግጠዋለሁ ነገ እንደው መደበሪያ የለም ውዴ። መግቢያ እሱን አድርጌ ጌሜን ቀጠቅጣለሁ። ከዛ እየጠራሽ ምንድን ነው የተጻፉት? ቆይስ በዚህ ሳቢውና አዋሪው ማሬ አይሆንም ውዴ አይሆንም ይትላ አይሆንም። እግዚአብሔርም ጉቺ እንዴ አይሆንም በቃ አይሆንም። እንዳይመጣ እዛ ሲሳደብ ይዋል። ነገ ሲደክሞ ደግሞ ሲደክሞ ያቆማል እኮ ጉቺ። ምንም እኮ አይመጣም ገባሽ? ኖ እያሉ ነው ሀገር ምን ኧረ ወላሂ እያሉ እየተናገሩ ነው። እናንተ አውቃችሁ ነው